የአይመን የሌባው ሚስት አይፎን ሊገዛላት ነው። እሷ የሌባ ልጅ እሱ የሌባ ልጅ። ያው ከምን አይነት ቤተሰብ እንደመጡ እንግዲህ እዚህ ላይ ግልጽ የሚያሳይ ነው። የሀራም ብር እንደዚህ እንደሚያወፍር ማሻላ በእነሱ ላይ ያየሁት ማሻላ ብያለሁ። የሀራም ብር እኮ እንዴት ደስ ይላል አይደል? እንደዚህ አይፎን ልትይዝ ማለት ነው። እንዴት ተኝታ እንደምታድር ልጆቿን ደም የሰው ላብ እያበላች እሱም እንደዛ። በምድር ላይ ስንት አይነት ቀፋፊ መጥፎ ሰው አይቻለሁ። እንደነዚህ ግን አይቻል አቅም የሰው ሀቅ ይዘው እሷ የ200 እና የ300 ሺህ ብር ስልክ ልትይዝ ማለት ነው። የጊዜ ጉዳይ ነው፣ የጠብቁ። አይመንታ አሁን 175 ሺህ ፎሎወር ነው ያለው። እኔ 200 ሺህ ከገባ አይፎን 17 ፕሮ ማክስ ትገዛልኛል? ጠላቴ ብዙ ነው። አዎ ገዛልሻለሁ። እርግጠኛ ነህ? አዎ ገዛልሻለሁ። አያሳፍሩኝም። ካላሳፈረሽ ጥሩ። አያሳፍሩኝም። በስንት ጊዜ ውስጥ? አንድ ሳምንት 7 ቀን። እንግዲህ ፎሎወሮቻችን አታሳፍሩኝም። በአንድ ሳምንት ውስጥ ብሎኛል። 200 ሺህ ካስገባችሁኝ ይገዛልኛል ማለት ነው። ኧረ ምንም አልመለሰልኝም። 5 ሳንቲም አልመለሰም። አስር የመለሰው የሶስት ሰው ከ1 ሚሊዮን 50 ሺህ ያደረገ ነው የመለሰላት። መጀመሪያ ኢትዮጵያ ሄዳ ስለነበረ ለምን እሱም ጮሃ ምናምን። ከዛ ደግሞ ወንድሟ ባለፈው ሄዶ ነበረ እዛ ስራ ቦታ ላይ አስፈራርቶ 50 ሺህ ከ1 ሚሊዮን 50 ሺህ ማለት ነው። አንዷ ደግሞ እዛ አዲስ አበባ አለች። እንደውም እናቷ የኩላሊት ታማሚ ነች። 1 ሚሊዮን ነበረ የሰጠችው፣ 50 ሺህ ብቻ ነው የሰጠ። የሶስት ሰው አልመለሰም። እያስፈራሩት ከ1 ሚሊዮን 50 ሺህ ለሰው ሰው ይሄን ብቻ ነው የሰጠው። እና እኔ አልሰጠኝም ጭራሽ። እኔ በቴሌግራም ጽፍለታለሁ። እንደውም ሌሊት ከሁሉ ረመዳን ይሄ 10 ቀን ምናምን ይሄ በዚህ ሰዓት ነው ያለህ ትቆም ያለህ አንተ የ31 ሰው እርግማን መቼም ምን እንጃ እንዴት እንደምትሆን ምንም አንተ ያልፍልኛል ብለህ እንዳታስብ። አሁን ሁሉ ሰው ዱዓ እያደረገልህ ነው። በሶሻል ሚዲያ እውቀንህ ነው አምነን ሳውዲ እያለ በጣም ጥሩ ሰው ነበር። አምነንህ ነው የሰጠንህ እንጂ እኛ ስህተቱ ያለው ከኛ ጋር ነው። ለምን ለማታውቀው ሰው እንደዚህ ሀወት መስጠት ብር ማለት ስህተቱ ያለው ከኛ ጋር ነው። ግን አንተ እንደዛ አልነበርክም። ለሴቶች ምናምን በጣም ለተቸገሩ አጠገባችን ነበር። ከዛ ለምን አሰጥም አላህ አስፈራም እንደ ሙስሊም አይደለም ምንም ጭራሽ የሚሰማ ሰው አለ። 5 ሳንቲም አልከፈለኝም። 5 ሳንቲም አልመለሰም። ይሄን ነው የኔ 500 ሺህ ነው በቃ አልሰጠኝም። ጥሩ ነው ብዬ እና አውጥቼ ሰጠሁት። 500 ሺህ ነው አድርጌ ኢንሻአላህ። ይሄንን ሪከርድ ይሄንን ቪዲዮ ሼር አድርጉልኝና ለአይመኒታ አድርሱልኝ። አይመኒታ አረቢያ መጅልስ የሚሸጠው እስከሚስቱ ማለት ነው። እኔ ብዙም አላውቀውም፣ እሱም አያውቀኝም። ስለዚህ እኔ በቲክቶክ ላይ ነው ሲያስተዋውቀኝ ቁጥሩን ተቀብዬ ደወልኩለትኝ፣ አነሳልኝ። አረቢያ መጅልስ ስጠኝ አልኩ። በቴሌግራም ላከልኝ። ሁሉንም መረጥኩኝ። አንድ ለኔ አንድ ለጓደኛ የመረጥኩኝና እኔ በ35 ሺህ ብሩን እሷ ደግሞ 38 ሺህ ብር አለን። ገዛን ሁለታችንም። እኔ ነኝ የላኩለት። አጠቃላይ 73 ሺህ ብር ነው የላኩትኝ። እና ሚስቱ ናት የተቀበለችው። ሚስቱ እሺ አለችኝ፣ ተቀበለች። አካውንቱን እንደላከችልኝ ላኩላትኝ። ሪሲቱ እንደደረሳት አመሰግናለሁ ደርሶኛል። 8 ቀን አይቆይም አልቋል፣ ኦልሬዲ ይደርስላችኋል ቤት አለችኝ። ይሄ 2 ወር ሆና ስደውልላት ስልክ አታነሳም ብለው ካርጋኝታለች። እኔ ባልዮንም ስደውልለት አይመኒታን እያነሳልኝ አይደለም። ትናንትና እንዳጋጣሚ አቧሚራ ቤት ገብቼ ነበርና ሳወራው እሺ እህት በኢሞ ግቢልኝ ወላሂ ስራ ላይ ሆኜ ነው ምናምን አለኝ። ከዛ በኢሞ ስገባ ስደውልለት ብሎክ አድርጎኝ ወጣ። እና ለሚመለከተው አካል አድርሱልኝ፣ ብሬን አስመልሱልኝ። በአካባቢያችሁ ያላችሁ ሰዎች ሁላችሁም ሼር አድርጉለትና አድርሱልኝ። ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ እንደምታውቁት በባለፈው ቪዲዮዎች 2 ምናምን ሰርቻለሁኝ ስለ አይመኒታ እስከ 12 ሚሊዮን በላይ የማዳም ቅመሞችን ብር በልቶ አልሰጥም ብሏቸው እስካሁን ድረስ ልጆቹ ደም እንባ ያለቀሱ እንዳሉ ሁላችሁም ታውቃላችሁ። አላህም በምን አይነት መልኩ ሳይፈራ ደፍሮ ያየ እንደሆነ እኔ ቃላት የለኝም።
ይባስ ብሎ በሚዲያ የሚያመጣቸው ነገር የሆነ ይናደዱ ምን ያመጣሉ አይነት ነገር ነው እየተሰራ ያለው አይመኒታ በአሁን ሰዓት ማለት ነው። በፊት ራሱ ግሩፑ ላይ የለቀቃቸው እንዴት ሲሰክሳቸው፣ እንዴት ሲያታለላቸው፣ እንዴት ሲሸውዳቸው እንደነበረ የዛሬ ዓመት ሌላ ፋብሪካ እንከፍታለን እያለ ያወራቸው ቮይሶች እኔ ጋር ደርሰዋል። ግን ወደ እናንተ ወደ ተመልካቾች ለማምጣት ጥራት ስለሌለው አልተመቸኝም። ጥራት አግኝቶ ከተስተካከለልኝ ወደ እናንተ ላቀርበው ቃል እገባለሁ። ግን ዛሬ ያስገረመኝና ቪዲዮ እንደሰራ ያስገደደኝ ነገር ምን እንደሆነ ታውቃላችሁ? ከሚስቱ ጋር ሆኖ የማዳም ቅመሞች ላይ ሙድ ለመያዝ ይሄ ቪዲዮ ስንት ላይ ከገባ አይፎን 70 እገዛልሻለሁ እያለ ሲያወራ በጣም ቅስማቸው ተሰበረ። ወላሂ በጣም ነው ቅስማቸው የተሰበረው። እና አይመን ምን አይነት ሞራል ቢኖርክ ነው? አረ አንቺስ ብትሆኚ ሚስቱ ምን አይነት ጭንቅላት፣ ምን አይነት አስተሳሰብ፣ ምን አይነት የሰው እንባና የሰው ብር ያለባችሁ፣ የሰው ሀቅ ያለባችሁ፣ በሰው ሀቅ ራሳችሁን እንደገና ሚዲያ ላይ ወታችሁ እንድትጎረሩ የሰውን ስሜት እንዳትጠብቁ ያደረጋችሁ እኮ በሰው ሀቅ ብር ነው ያላችሁት። እና በጣም ዘግናኝ ናችሁ እውነት። እኔ ከሚስቱ ደግሞ የማልጠብቀውን ነገር አሁን እያየሁኝ ነው። እኔ እንዲያውም መጥፎ ነገር ባል ሲሰራ ሚስት ተው ግድ የለህም፣ የሰው ሀቅ ለእኛም ለልጃችንም ለርስቃችንም ጥሩ አይደለም። ዛሬ እኮ ልታይ ያሉበት ዱኒያ እኮ ነገ ይጠፋል። ነገ እኮ አንድ ከፈን ነው ተጠቅልለን ሁላችንም ወደ ማንም እኮ ምንም ነገር ይዞ አይሄድም። ወላሂ ምንም ነገር ይዞ አይሄድም። ሁላችንም ያለውም የሌለውም ፎቅ ያለውም ብር ያለውም ሚሊዮኖች ያለውም ምንም የሌለውም እዛች ጉድጓድ ውስጥ እኩል ነው የምንገባው እንጂ ማንም በብሩ መጠን የቀብሩ ውስጡ ቀብሩ ዲኮር ሊደረግለት ወይንም ማብራት ፏፏ ሊደረግለት እኮ ወይንም ሳሎንና መኝታ ቤት ወይ ቪላ ግራውንድ ፕላስቱ ሊሰራለት እኮ አይደለም። ቀብር ውስጥ ሁሉም ወደ ቀብር ሲገባ አፈር ውስጥ ነው በአንድ ጨርቅ ባቡጀዲ ጨርቅ ተጠቅልለን የምንገባው። ስለዚህ አይመኒታ የሰው ሀቅ እያለብህ ቢያንስ የልጆቹን ሞራል ለመጠበቅ ሞክር፣ ወይ የሰውን ብር ስጥ። አሁን ቪዲዮ አይታይም እያልክ እኔ ብዙ ተከታይ ስለሌለኝ አሁን አይታይም እያልክ ነው። ለአንተ በቃ ማናለብኝ አይነት ነገር ልብህ ሆድህ እንዳበጠው ልብህ ያበጠው። እኔ እውነት በዚህ ደረጃ ሰው ተናግሬ አላውቅም። ግን አይምን በጣም እያናደደኝ ነው ከምላችሁ በላይ ማለት ነው። እና በተቻለ መጠን የሰው ብር መመለስ ሲገባቸው እሱም ሚስቱም ገና ስለ አይፎን 70 ምናምን መተው እዚህ ጉራ ይነፋሉ። እና ይህ ትክክል አይደለም። ከአንድ ሙስሊምም አይጠበቅም። ወላሂ ከሙስሊም የሚጠበቅ ስርዓትም አይደለም። ስለዚህ እባካችሁን የሰው ብር መልሱ። እንደው እስር ቤት ነው የአንተ መጨረሻ ከነ ሚስትህ። እና ውድ ተከታታዮች እስቲ የእናንተም የራሳችሁን ሀሳብ ስጡ እና ቪዲዮን ላይክ ሼር እያደረጋችሁ ሰው ጋር እንዲደርስ አድርጉት። ለብዙ ሰው ታይቶ ቢያንስ እንደው በስራው የሚያፈር ከሆነ ሀሳብ አስተያየት ካላችሁ በዚህ ጉዳይ ላይ እስቲ ኮሜንት ላይ ጻፉ። እስኪ ምንድን ነው መደረግ ያለበት፣ ምን መደረግ እንዳለበት ሀሳብ ካላችሁ ኮሜንት ላይ ብታስቀምጡ ደስ ይለኛል። ለዛሬ የነበረኝ ቪዲዮ ይህንን ይመስላል። እያንዳንዱን የሚሰራቸውን ያለውን ቪዲዮ የቻልኩትን እዚህ ላይ አመጣላችኋለሁ፣ አቀርብላችኋለሁ፣ ቮይሶቹን ቪዲዮንም ማለት ነው። የሰው እንባ የሰው ሀቅ የትም አያደርስም ለማለት ነው። ስለተከታተላችሁኝ ስላዳመጣችሁኝ ከልብ አድርጌ አመሰግናለሁ። በሌላ ቪዲዮ ደግመን እስክንገናኝ ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሆናችሁ ከዚህ ፋሚሊ ጋር ተቀላቀሉ። ቪዲዮን ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ባይ